አሁን ኦርቶዶክስ ተዋሕዶ ነኝ። የምኖረው አውሮፓ ሀገር ነው። እየተሰቃየሁበት ያለው ሁኔታ ደግሞ በዚህ በግብረ አውናን የሚባለው ነገር ነው እና ይህ ነገር የጀመርኩት በጓደኞች ምክንያት የዛ ኤርትራ ሀገር እያለው አንዳንድ ጓደኞች ቪዲዮ ያሳዩኝና የዘጠኝ ዓመት ልጅ እያለው ከዛ በኋላ ያን ነገር ራሴ ላይ ሴፍ ተደርጎ ኢትዮጵያ ስመጣም ኤርትራ እያለውም እዚህ እያለውም በሱ ምክንያት ኢቭን ከቤተክርስቲያን ራሱ ርቄ ዲቁና መማር የነበርኩ ልጅ ከዲቁና ትምህርቴን ድርቄ አሁን ራሴን በማሰቃየት ላይ ይገኛለሁ እና ወደ እግዚአብሔር መመለስ ፈልጋለሁ። ግን ይሰማል። ጨረስክ እንዴ ወንድሜ? አያለው እናም ጸሎት አድርግ ነበር ሁሌ ጠዋት ጠዋት። ግን በዚህ ምክንያት አሁን ከእግዚአብሔር ራሱ እየራቅኩኝ መጣሁ። ጸሎት ማድረግ አቆምኩ። ንስሐ አባቴ ነበርን። ከንስሐ አባቴም ርቄ ከቤተክርስቲያን ርቄ አሁን የምገኘው በቃ ራሴ አንድ ቤት ውስጥ ቆልፌ ነውና ይህን ነገር እኔ ላይ ወደ 9 ዓመት አልፎታል እና ይህን ነገር ማቆም እፈልጋለሁ። ግን ማቆም አቅቶኛልና እንድታግዙኝ ነበር። ሰፋ ያሉ ነገሮችን ተናግሬያለሁ፣ አውርቻለሁ ከዚህ በፊት እና በተቻለ አቅም ይሄን ነገር ለማቆም በመጀመሪያ ደረጃ ትልቁ ነገር ጭንቅላት ላይ ነው ያለው። ራስን ማሳመንና ራስን ማዘጋጀት በጣም ግዴታ ነው። ሰው ውስጡ ሳያምን በእርግጠኝነት ይሄን ነገር ሳይጠላው ሳይጸየፈው በቃ በደንብ አምርሮ ከጠላውና ከተጸየፈው የዛን ሰዓት ላይ ይሄ ጥላቻው ለዛ ነገር ወይም ይሄ መጸየፍ ወደ ሰውነቱ ይጋባና ሰውነቱ ያን ነገር መጥላት ይጀምራል። ግን በአንድ የሚሆን ነገር አይደለም። አንደኛ ለብቻ ጊዜ ለማሳለፍ በጣም ብዙ ጊዜ ተደጋግሞ የነገርኳችሁ ነው። መንፈሳዊም ሳይንሳዊም እርዳታ አለው። አንደኛ ሰዎች ጋር መቀላቀል፣ አልጋ ላይ ረጅም ሰዓት ለብቻ ለመሆን፣ ሻወሩ ቤት ሲገቡ መዝሙር እየሰሙ ወይም ሌላ መንፈሳዊ ክንውኖችን እያደረጉ ሻወር መውሰድ፣ በተቻለ አቅም የፖርኖግራፊክ ሳይቶችን ሎክ ማድረግ ይቻላል። ማድረግ ሰው ወስኖ ቆርጦ ያንን ነገር ሎክ ማድረግ እና የመጀመሪያዎቹ ሳምንቶች ላይ በተቻለ አቅም አምሽቶ ወይ ደግሞ በተለያየ አይነት ስራ ቢዚ ሆኑ ልክ እንቅልፍ ድክም ሲልና ሰውነት ዛለ ሲል ወደ እንቅልፍ መሄድ፣ የተለያዩ አይነት ፊልሞችን አለመመልከት፣ ፖርኖግራፊ እንዳለ ሆኖ ሌላ በጣም የሆነ ሴክሹዋል የሆኑ ሙቪዎችን አለማየት፣ ራስን ተጋላጭ አለማድረግ፣ ከተቻለ እና ጮኛ ካለች ማግባት፣ አግብተ መወሰን፣ ከዛ አግብተ ከሚስት ጋር በዚህ ነገር በፍጹም እና ቅዱስ በሆነ ጋብቻ ራስን ሚስትንም በጋራ መደሰት። ከዛ ውጪ ግን ከባድ ነው። ሌላኛው ስግደት፣ ጾም፣ ጸሎት። ጠዋት ለምሳሌ ይሄ ነገር ሊያስቸግር የሚችለው ወይ ጠዋት ነው ወይ ማታ ነው ወይ ብቻህን ስትሆን ነው። ብቻውን ካልሆነ ሰው እንደዚህ አይነት ነገሮች ላይ ገባ ይችላል። ማታ ከመተኛት በፊት የተወሰነች ጸሎት ማድረግ፣ መስገድ፣ ሰውነትን ደከም ማድረግ። ከዛ ግን ወደ መኝታ ስትገባ ወይ ስልክን ሌላ ቦታ አስቀምጠ መተኛት ወይ ደግሞ መዝሙረ ዳዊት ወይ ሌላ ነገር ከፍቶ መተኛት። ጠዋትም እንደተነሳ አልጋ ላይ አለመቆየት። ከእንቅልፍ ነቃረ ተፈርስቲንግ ማድረግ ያለብህ በቤተክርስቲያን አባቶችም ሲናገሩ ራስን ነው መባረክ ያለብህ በመስቀል ምልክት ባይዚያ ታማትባለህ። ከዛ ራስን በትምህርት መስቀል አማትበህ ቀንህን ትጀምራለህ። በዛም ሰላማዊ የሆነ ነገር ይመጣል። ትግል አለው። ሰውነትህ አምጣ ልል ይችላል፣ ግን ኖ ማለት አለብህ። ልክ ይህን ነገር ገና ሰውነት መፈለግ ሲጀምር ኖ፣ ልክ ይህን ነገር ሲጠይቅ ኖ እያልክ መታገል። በግልጽ ነው የምናገረው ከይቅርታ ጋር። እኔ በዚህ ዙሪያ ላይ ደጋግሞ የመራቢያ አካላትን አለመነካካት፣ በእጅ በቃ ደጋግሞ እጅን ወደዛ ቦታ ላይ አለመላክ። በተቻለ አቅም ዝሙት የምትጋፈጠው ነገር ሳይሆን የምትሸሸው ነገር ነው። ልትሸሸው ይገባል። በጣም በርካታ ሴቶች ያሉበት ቦታ ላይ አለመገኘት፣ የሆነ መጥፎ አይነት አለባበስ የለበሱ ሴቶች ካሉ፣ ሰውነታችን የሚያሳዩ ሴቶች ያሉበት ቦታ ላይ አለመብዛት፣ በተቻለ አቅም መንፈሳዊ ነገሮች ላይ ማሳለፍ፣ የጉልበት ስራ፣ ሰውነትን የሚያደክም ነገር ማድረግ። ሰውነትን ሲደክምና ሲዝል እንዲህ አይነት ነገር ለማድረግ አትም። ጂም ኤሮፕ ከሆን ያለው ስፖርት መስራት፣ ከስራ ውጭ ስፖርት ቤት ሂድ፣ ስራ ስፖርት ይድከምህ ምናምን ወደ ቤትና ከዛ
ዘግቶ ነው አሁን በተመስገን የመጣሁት። የኔ ስልክ ዘግቷል። ከገስት ላይ አስወርዱኝ። ስልኬ ዘጋና በዚህ መጣሁ። የኔ ስልክ ዘጋ። ይቅርታ የኔ ስልክ ስለዘጋ ነው። እና ምን ልልህ ፈልጌ ነው መሰለህ ባጭሩ እኚህንና እኚህን የመሳሰሉትን ነገሮች ማድረግ ይኖርብሃል። ትልቁ ጠላት የእጅ ስልክ ነው። ሲቀጥል ብቻህን መሆን ነው። ለእንደዚህ አይነት ነገር ተጋላጭ የሚያደርጉት ነገሮችን አቮይድ ማድረግ። ብቻህን አትሁን። ከሰዎች ጋር ዋል። ከሰዎች ጋር መዋል ባትችል ቤትህ ውስጥ ቤትህን ይሆናል አይደለ ስራ የምትሰራበት አድርገው፣ ወይ ስፖርት ቤት አድርገው፣ ወይ ጸሎት ቤት አዘጋጅለት፣ ወይም በመዝሙር በመንፈሳዊ ነገሮች አጥለቅልቀው በቃ እና ያን ነገር ሰውነት አዳፕት ሲያደርገው ፈልጎ እምቢ ስትለው ፈልጎ እምቢ ስትለው ፋይናሊ ትቶ ይሄዳል። ተግባባ። በአንድ የሚቆም ነገር አይደለም። ቁርጠኝነት ይፈልጋል። ለምሳሌ አሁን ከዛሬዋ ሰዓት ትጀምራለህ መጸየፍ። ይሄን ነገር እስከ መቼ ነው እኔ በዚህ ነገር ውስጥ የምጠቀመው? ጥላው ያንን ነገር ተጸየፈው በጣም እና ጸሎት አድርግ። ዜና አክብርልን። ቴንኪው ለትሻ። ቀጥል ወንድማችን። በጣም አመሰግናለሁ። ያው ይህን ነገር በጣም ብዙ ጊዜ ሞክሬያለሁ፣ ግን አንዳንዴ ድምፅ አይሰማም። አሁን መታል ዲያቆን ይሰማል? ተሙ ድምፄ? አዎ ትሰማለህ። አሁን ድምፄ ይሰማል? ሶሪ በጣም ይሰማል? አሁን ይሰማል። ኦኬ መልካም። በጣም ነው የምናመሰግነው ለትሻ እዚህ ጉዳይ ላይ ስፔሻሊ በጣም ብዙ ሰርተህበታል እና በጣም ብዙም ደግሞ እያተረፍክበት ነው። ከዛ ግን ለብዙ ሰዎች መፍትሄ የሚሆኑ ሀሳቦችን ስላቀረብክልን በጣም አድርገን እናመሰግናለን። ክርስቲያኖች እንግዲህ በተሻለ አቅም ኔትወርክ እንዳይቆራረጥ የተቻላችሁ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ኦኬ ቀጣይ ማን ነው? ሚውዚክ ይሰማል? ያው ይሰማል። ማን ነበር ስም? ሚውዚክ በሚል እንጥራ ይቻላል። ያው እሺ ሚውዚክ ምንድን ነበር ልታወራን የመጣኸው? ምንም ተመሳሳይ ነው። ታች ከአብራው ልጅ ጋር አንድ ጊዜ ሚውዚክ ይቅርታ፣ ከስር ልክ ትልቅ ወንጀል እንደተሰራ ከይቅርታ ጋር ለዚህ ቃል አጠቃቀም የአካኪ ዘራፍ እያላችሁ ያላችሁ ሰዎች ተረጋጉ ፕሊስ። ወንድማችን እፎይ ጋር የገቢ ማሰባሰብ እየተደረገ ነው። አዎ እየተደረገ ነው። ከምንም በላይ እርዳታ ይፈልጋል። የሁላችሁም እገዛን ይፈልጋል። እዛ ሄዳችሁ ማገዝ የምትችሉ ካላችሁ ሄዳችሁ ፕሊስ አግዙ። በተመሳሳይ ደግሞ ዛሬ የቀጠርናቸው ቅድም እንደሰማችሁት በግብረ ሰዶሜነት ሕይወት ውስጥ የነበሩ ስጋቸውን በመሸጥ ይኖሩ የነበሩ ከባባድ የሆነ ልምድ ውስጥ የነበሩ ከዛ ሕይወት ደግሞ መውጣት የሚፈልጉ በጣም ብዙ እህቶች ወንድሞች አሉ። እንዲህ አይነቱም ጉዳይ ደግሞ አንገብጋቢ ነው እና ፕሊስ እባካችሁን የሆኑ አንዳች ነገሮችን ስትናገሩ አርቃችሁ አስባችሁ ብትናገሩ ጥቅቅር ነው፣ አሪፍ ነው ማለት የሆኑ ነገሮች ልክ ባለቤቱ ቅር ላላለው ነገር እንግዲህ እፎይ ለእኛ ወንድማችን ነው፣ እኛ እንግባባለን። ባለቤቱ ቅር ባላለው ጉዳይ ላይ
የእናንተ አካኪ ዘራፍ ማለት አግባብ አይመስለኝም። እንዲህ አይነቱ ጉዳይ አንገብጋቢ ነው። በተመሳሳይ እዚህ ጋርም ዲያግሙ ገሌውን ደግሞ እንደው እንትኖች ነን ምናምን ባትሉ ጥሩ ነው። ለኛ እንዲህ አይነቱ ነገር አዲስ አይደለም። ሲጀመር አሁንም ከዚህም በመቀጠል የምናገረው ነገር ፕሊስ ተረጋጉ እሺ። አንዳንድ ጊዜ እዚህ ጋር እየተወራ ያለው ምንድነው? ለምሳሌ እዚህ ጋር ሰዎች ተሰብስበው እያለገጡ ቢሆን እየቀለዱ ቢሆን እዛ ጋር እርዳታን የሚሻ ወንድማችሁ ሳለ እንዴት ትቀልዳላችሁ? እንዴት እዚህ ጋር ታፊዛላችሁ ይባላል። እዚህ ጋር ደግሞ በተመሳሳይ ያሉት እጅግ በጣም የኛን እርዳታ የሚሹ ወንድም እህቶቻችን ነው እየመጡ ያሉት። ስለዚህ ተረጋጉ። ኦኬ ተረጋጉ። ስለዚህ የሚፈልግ ሰው መርዳት የሚፈልግ በዚህ አጋጣሚ ምናልባት ካልሰማችሁ ወንድማችን ፎይና ወንድማችን ጰላዲ ጋር ሄዳችሁ የሁላችሁንም የክርስቲያኖች እገዛና እርዳታ ስለሚሹ ሄዳችሁ ሰፖርት ማድረግ የምትችሉ ሂዱና አግዟቸው እሺ። ከዛ ውጪ ግን አግዘውም እዚህ እየመጡ ያሉ ምናልባት እንዲህ አይነቱን ፕሮግራም ደግሞ የኔም ጉዳይ ጭምር ነው ብላችሁ እየተከታተሉ ያሉ ደግሞ ሰዎች ካሉ በቻላችሁ ታውቁ ፕሊስ ባትረብሹ እና የእናንተ ኮሜንት ሴክሽን ላይ ሪምቧ ማለት አካኪ ዘራፍ ማለት የሚያመጣው ለውጥ ስለሌለ በቻላችሁ ታቅም ተረጋጉ። ዛሬ ለሆነ ሰው ገቢ ይሰባሰባልና እዚህ ጋር ከግብረ ሰዶም ህይወት ነፃ መውጣት የሚፈልጉ ሰዎች የራሳቸው ጉዳይ ሲፈልጉ ዛሬ አይምጡ አይባልም። ኦኬ ስጋቸው በመሸጥ ይኖሩ የነበሩ እህቶች የራሳቸው ጉዳይ ዛሬ አይምጡ አይባልም። ተረጋጉ እንዴ ቀዝቀዝ አድርጉት እንጂ እንዴት ነው ነገሩ? ኦኬ ሶሪ ሚውዚክ እንዲህ አይነት ነገሮችን ስለተመለከተን ነው። ልደት አለ ይመስለኛል ተመሳሳይ ጉዳይ ነው። ሰው ልደት ካለ ልደት ቅድሚያ ልስጥ። ልደት አለ ኦኬ እሺ ልደት የለም። ሚውዚክ እንደምን አለ? እስኪ በደንብ አድርገህ አውራን። አለ ልደት እየነዳ ነው ፈለግዬ አንድ ጊዜ እንትን ይበልና ይቀጥላል በዚሁ። እሺ መልካም ሚውዚክ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ኦኬ። እስኪ ምን አይነት ጉዳይ ነበረ ልታወራን የነበረው? ያው እስከ ዛሬ በጣም ያስቸገረኝ የነበረ ጉዳይ ስለነበረ ነው። አንደኛው ግብረ አውናን ማስተርቤሽን ሴጋ የሚሉት ማለት ነው። ሁለተኛው ደግሞ ቁማር ነው። ሁለት ነገር ነው በጣም እየተፈተንኩኝ ያለሁት። በግብረ አውናኑ ስነግርህ ኤግዛክት የጀመርኩበትን ቀን አላስታውሰውም፣ ግን በ12 ዓመቴ እንደዛ አካባቢ እንዳለው በዛን ጊዜ እንደጀመርኩት ትዝ ይለኛል። አሁን ላይ ያለሁበት ዓመተ ምህረት 25 ዓመቴ ነው። ኦልሞስት ወደ 13 ዓመት ያክል ይህን ነገር ስፈጽም ነበረ። ቁማሩም ኦልሞስት ከዛ እድሜ ጀምሮ ማለት ይቻላል ከ8ኛ ክፍል 2008 ጀምሮ በቃ ኦልሞስት እንደዛ አይነት የውስጥ ነው የነበርኩት። ነገሩ ተባብሶ አንድ በዚህ ነገር ይሄ ራስን ወደ መጥላት፣ ከሴቶች ጋር አለመቅረብ፣ ሴት እንደ ጦር ለመፍላት እንደዚህ አይነት ነገሮችን ያመጣል። ለማቆም ብዙ ነገሮችን ሞክሬያለሁ። ብዙ አይነት ቪዲዮዎችን አይቻለሁ። የቤክሰንም አይቻለሁ፣ የውጭ ቪዲዮዎችንም አይቻለሁ። ብዙ ነገሮችን ሞክሬያለሁ። ኢቨን ሁላ ይህን ነገር ከፈጸምኩኝ ብረት ምጣድ ላይ አቃጥላለሁ፣ እንደዛ ብዙ እስከመወሰን ድረስ። ግን ያንን ነገር ከፈጸምኩኝ በኋላ ራሴ ላይ እንደዛ አይነት ነገር የመወሰን አቅሙ አይኖረኝም። ስለዚህ ተወዋለሁ። በንስሐ ሞክሬያለሁ። ከአንድም 2-3 4 ጊዜ ሞክሬያለሁ። ግን አብዛኛውን ጊዜ ይሄኛውን ነገር የንስሐ አባቶች አያውቁትም ስልህ
ምን ያህል ከባድ እንደሆነ ሰው በእንደዚህ አይነት ሱስ እየተጠቃ እንደሆነ አያውቁትም። ሱስ ሲባል እነሱ የሚመስላቸው ብዙ ጊዜ የጫት የሲጋራ ነው። የመጀመሪያ ጊዜ ንስሐ ሲገባ የአንድ ሳምንት ቀን ሆነ ነው። ያቺ አንድ ሳምንት ድረስ ታገሳሉ። ለምን እንደሆነ አላውቅም። ያ የሚፈታተነኝ ነገር አይኖርም ለአንድ ሳምንት። ልክ ቀኖናን እንደጨረስኩኝ ግን ያ ነገር በጣም ተመልሶ ይመጣል። በጣም ያስጨንቀኛል። ለመጨረሻ ጊዜ ንስሐ የገቡት የአሁኑ ፋሲካ ጊዜ ነው። 1 ወር ምናምን አካባቢ ሲቀረው እና ንስሐ ስገባ ስነግራቸው መጀመሪያ አልተረዱኝም። 13 ዓመት በዚህ ሱስ ቆይቻለሁ ስላቸው የምን ሱስ አሉኝ። እና ከዚህ የተረዳሁት ነገር ምንድን ነው? የንስሐ አባቶች ራሱ ሱስ እንደሆነ አላወቁትም ይሁን አላውቅም። ከዛ በደንብ አስረዳዋቸው። ገብረ አውናን የሚባል እንደዚህ ስላቸው በጣም ነው የደነገጡት። የንስሐ አባቴ ንስሐ አባት ሳይሆን በቃ ንስሐ ዝም ብዬ ገብቼ ነው እሳቸው ስለማውቃቸው ምናምን በጣም ደንግጠው ይሄ እኮ በጣም የሚያስቀጽህ ነገር እንደሆነ በጣም ከባድ ነገር እንደሆነ ነገሩኝ። ከዛ ይሄንን 1 ወር ነው ይሄ ቀኖና እንግዲህ 1 ሳምንት ምናምን ሲሰጠን እኔ እስካሁን ሲሰጠኝ የማውቀው ንስሐ ስገባ ይሄን 1 ወር አሉኝ። የመጀመሪያቸው 2 ሳምንቶች ለመርኩት። 2ኛ፣ 3ኛ፣ 4ኛ ሳምንት ላይ እየከበረ የመጣ ከዛ በቃ ግን በጣም እቋቋመዋለሁ። እንዲህ እንደሆነ አላውቅም። ጸሎት አደርጋለሁ፣ ስግደት አለ፣ ጾሙ አለ። የፋሲካ ጾም ስለሆነ ጾሙም ነበር። ልክ ቀኖና ያለቀው የጾሙ እንትን ከመግባቱ በፊት ማለት ነው። ህማማት ከመግባቱ በፊት ነው ቀኖና ያለቀው። ያችን 1 ሳምንት ምንም የፈጸምኩት ነገር የለም። ልክ ፋሲካ ከገባ በኋላ ግን ድጋሚ ወደዛ ነገር ተመለስኩኝ። ግራ ገባኝ። እኔ እስከ ዛሬ ድረስ ያቆምኩት 1 ሳምንት ነው። በጣም በረጅም ጊዜ ያቆምኩኝ የምለው 1 ሳምንት ነበር። ልክ ይሄኛው ግን 1 ወር ሲሞላኝ በቃ አቆምኩኝ ብዬ ነበር። በቃ ከዚህ በኋላማ አይመጣም ብዬ ነበር። ልክ ከፋሲካ በኋላ ልክ ፋሲካ እንዳለፈች በሰኞ ውስጥ በማክሰኞ ነው ይሄን ነገር ሳረግ ግን አቆምኩ። በቃ አቃተኝ። ቁማሩም ልክ እንደዚሁ አቁሜ በዛኑ ቀን የጀመርኩት። ሁለተኛ ነገር ደግሞ ይሄን ነገር የምፈጸመው አብዛኛውን ጊዜ እንዴት ነው? ቁማር እጮታለሁ፣ ቤቲንግ እጮታለሁ፣ እበላለሁ። ስበላ እናደዳለሁ። ከዛ ራስን አረጋጋ የሚለኝ ስሜት የሚሰማኝ ያንን ነገር ስፈጽም ነው። ጭንቅላት ያመነው ነገር ማለት ነው። ያንን ነገር እፈጽማለሁ፣ እረጋጋለሁ። እንዴት ነው አላውቅም። በቃ ሁሉ ነገር የራሱ ጉዳይ። ይሄ ምንም አይነት ጉዳይ በቃ ከዛ በኋላ የሚመጡ ነገሮች ይሄ ያው ቁማር የምጮተው ሰራተኛ አይደለሁም፣ ተማሪ ነኝ። በቤተሰብ ብር ጮት የምችለው ያንን ነገር ካጠፋው በኋላ የራሱ ጉዳይ ገደል ልግባ ክፈል ሁሉም ገደል ልግባ ስሜት ነው የሚሰማኝ ያንን ነገር ከፈጸምኩኝ በኋላ ማለት ነው። ያ እረፍት ይሰጠኛል። ግን እረፍት የሚሰጠኝ ያችን ሌሊት አድሬ ጠዋት እስክነሳ ድረስ ነው። ከዛ በኋላ ጭንቀቱ ምኑ እየጨመረ ይመጣል። ተስፋ ያስቆርጣል። በቁማሩ ምክንያት ከቤተሰብ ጋር ተጣልቻለሁ። በኢንቦክስም ብዙ ነገር ነግሬሃለሁ። ከፋሚሊ ጋር ተጣልቻለሁ። ትምህርቴን አቋርጫለሁ። ፋሚሊ ምክንያት ተስፋ ቆርጧል። በቃ ይሄ ገንዘብ ምናምን ማጣ ልጅ አይደለሁም። ይሄ ገንዘብ የሚቸግረኝ ይሄ የድሃ ልጅ ባይለጅ አይደለሁም። በቃ አባቴ እኔን ቅብርር አድርጎ ሊያሳድግ የሚችል አባት ነው ያለኝ። ግን እኔ የገባሁበት ነገር ልክ አይደለም። አባቴ አሁን ከዚህ በኋላ ተሻሽያለሁ ተለውጫለሁ ለማለት ራሱ ምንም አፍ የለኝም። ብለወጥ ራሱ አያምነኝም። ምክንያቱም ብዙ ጊዜ ተለውጧል ብሎ አስበው ወደዛ ነገር ጋር ብቻ አሳፍሬዋለሁ። ከዚህ በፊት በቁማር ምክንያት ራሴን ላጠፋ በረኪና ጠጥቼ ምናምን
ሆስፒታል ገብቼ ምናምን ወጥቼ አውቃለሁ። ይሄ ማለት ከሁለት ዓመት ከሁለት ዓመት በፊት ያንን ነገር ከፈጸምኩኝ በኋላ ደግሞ ለዛ ጭንቀቶች ሲመጡ ከፋሚሊ ይሄ ተስፋ እንደቆረጡብኝ ምናምን ሲሰማኝ ፋሚሊ ሲያመነጫጭቅህ በዚህ በኩል ደግሞ ጭንቀቱ ሲያጨናንቅህ የሚሰማህ በቃ ራስን አጥፋ እንደተገላገል አይነት ስሜት ነው የሚሰማህ። ከዛ ደግሞ ያችን ስቃይ አውቃታለሁ፣ እፈራለሁ። ከዛ በዚህ በኩል ደግሞ ማለት ነው ንስሐ ገብቼ ቀኖና መሰጠኝ። የፋሲካ አንድ ወሯ ያየሁት ይሄ የቤክሳን ላይፍ አለ አይደለ? ይሄ መንፈሳዊ ላይፍ፣ ያ ላይፍ ደግሞ በጣም እንደሚጣፈጥ ይሄ ሰላም ያለው ኑሮ አለ አይደለ? ምንም ነገር እኮ እጄ ላይ የለም፣ ከበፊት ያገኘሁት ነገር ምናምን እኮ የለም፣ ግን ሰላም ያለው ኑሮ ያቺ ህይወት ደግሞ ትዝ ትለኛለች። እስኪ ፈጣሪ ይቅርልኝና ይቅርልኝ እላቃለሁ፣ ግን በምን አይነት ኃይል ልመለስ? ጉልበት አጠረኝ፣ ጉልበት አጣው። እንደነገርኩ ብዙ አይነት ነገር ሞክሬያለሁ። ልክ እንደዚህ ስሜት ሲመጣባችሁ ተነስታችሁ ስገዱ ምናምን አቅም አይኖርህም። በቃ ብዙ ሰዎች አሁን የሚረዱት አቅም አይኖርህም። በቃ ቀላል ነገር ነው፣ እጅ ላይ ያለ ነገር ነው። ተነስቶ ከመስገድ ይልቅ ለብዙ ሰው የሚቀለው ያን ነገር ፈጽመው ፈጣሪ ይቅር በለኝ ማለት ነው የሚቀለው። እና አላቅም ብቻ እንዲህ እንደሚሆን አላቅም። ማን ነበር ያልከኝ ስምህን? ፕሊስ አታልቅስ አታልቅስ። እና ማን ነበር ያልከኝ ስምህ? እጹብ። በጣም ስላወቅኩ ደስ ብሎኛል። ምን አለ መሰለህ እጹብ፣ ትልቁ ነገር በጣም ልትደሰትበት የሚገባው ነገር ምንድን ነው? ልብህ በጸጸት የተሞላ ነው። ልብህ አምላክን እግዚአብሔርን የሚናፍቅ ነው። የእግዚአብሔርን አይደለም የወላጅ አባትህን ራሱ ፈቃድ መፈጸም የምትፈልግ ሰው ነህ። ልብ ያንን ይሻል እና በዚህ በጣም ልትደሰት ይገባል። እንደ አይነቱ ነገር የብዙ ሰዎች ፈተና ነው። ምን አለ መሰላችሁ፣ ሰዎች በብዙ አይነት ነገር ይፈተናሉ። የሁሉም ሰው ፈተና አንድ አይነት አይደለም። በብዙ አይነት ነገር ግን ይፈተናሉ። በብዙ አይነት ነገር እንዲህ አይነት ከባድ የሆነ ልምምድ ውስጥ ሆነን እንዴት ብለን ከእንደዚህ አይነት ልምምድ እንውጣ ለሚለው ጉዳይ ግን እኛ ከምንነግራችሁ ነገር ይልቅ እጹብ የእናንተ ተጋድሎ ትልቅ ወሳኝነት አለው። ትልቅ ወሳኝነት። በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ አባት አለ። ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አባትና በምናኔው የታወቀ አባት ነው። ድውያንን ይፈውሳል፣ ጎራርን ያበራል፣ ጎባጦችን ያቀናል። ከባቱ ወጥቶ የማያውቅ ቅዱስ ነው እና በአንድ ወቅት በሴት ተፈትኖ በፍትወት ወድቆ በሩካቤ ስጋ ከእርሷ ጋር ተገናኝቶ ኃጢአቴን አወቀችብኝ ብሎ እሷንም ጭምር ገሎ በኃጢአት ላይ ሌላ ኃጢአትን ደርቦ ሰርቶ ከአምላኩ ከእግዚአብሔር ጋር ተጣልቶ የነበረ ሰው ነበረ። ነገር ግን የመጀመሪያ የተራመደው እርምጃ ምንድን ነበረ? ከብዙ ጊዜያት በኋላ ንስሐ፣ በንስሐ ሕይወት ከአምላኩ ከክርስቶስ ጋር ታረቀ። ከዛ ግን ተጋድሎንም ጨመረበት። አንዳንዴ ተጋድሎ በጣም ወሳኝነት አለው። በቤተ ክርስቲያናችን አጽዋማት በነገራችን ላይ ሲደነገጉ የተደነገጉት እንዲሁ ዝም ብሎ በዘፈቀድ አይደለም። የኛ ትልቁ ጠላታችን ክርስቲያኖች ስጋችን፣ ትልቁ ጠላት ለሰው ልጅ ትልቁ ጠላቱ ስጋው፣ ስጋና ነፍስ። ይሄ አርም ሪስሊንግ ታውቃላችሁ? እጹብ አርም ሪስሊንግ ልክ እንደዚህ የተያያዙ ናቸው። አርም ሪስሊንግን ከተመለከታችሁ በጥንካሬ የተሞላው ሰው ያው ደከም ያለውን ይረተዋል። ይሄ እጅ በእጅ መጣጣል ማለት ነው። ነፍስና ስጋ ልክ እንደዚህ የተያያዙ ናቸው። ነፍስ ስጋን ልታሸንፋት አትችልም። ስጋም ነፍስን ልታሸንፋት አትችልም። ስጋ ነፍስን ልታሸንፍ የምትችለው እኛ ወደ ስጋ ስናደላ፣ ነፍስ ስጋን ልታሸንፋት የምትችለው እኛ ወደ ነፍሳችን ስናደላ። በደንብ አድርገህ እጹብ ከተመለከትክ፣ ሁሉ ነገር ኦብዘርቭ ካደረግክ፣ በደንብ ልብ ብለህ ካየህ የሆኑ ጊዜያት ላይ ነገሮች ሁሉ ጤናማ ሆነው የሚያልፉት ሰከን ብለህ የምታልፉ አንተም
ለነፍስህ የምታደላበት ሞመንቶችና ወቅቶች ስለሆኑ ነው። በነዛ ጊዜያት ላይ ነው ለነፍስ ስለምታደላ ነፍስ ስጋን አሸንፋ ከስጋ ፈቃድ ይልቅ የነፍስ ፈቃድ በአንተ ላይ አይላ እነዛን ሁሉ ጊዜያት በሰላም የምታሳልፈውና እንዲህ አይነት ፈተኖች በጣም ከባዶች ናቸው። አሁን ስገድ ወይም ደግሞ የሆነን ጸሎት አድርግበት ምናምን ይሄ ሁሉም ሰው ሊልህ የሚችለው ነገር ነው። አሁን እኛ ግን ምናልባት ለየት አድርገን ልንነግርህ የምንችለው ነገር ምንድነው መሰለ? ከኃጢአት ሽሹ ነው የሚለው በነገራችን ላይ መጽሐፍ ቅዱስ። ከኃጢአት ሽሹ ማለት ሁላችንም። ለምሳሌ እኛ አገልጋዮች ነን ክርስቲያኖች። ምናልባት አገልግሎት ላይ ያላችሁ እህቶች፣ ወንድሞች ሁላችሁም ታውቁታላችሁ። እያንዳንዱ አገልጋይ ለምሳሌ ወንድ ከሆነ በሴት ይፈተናል፣ ሴት ከሆነች በወንድ ትፈተናለች። የአገልግሎታችሁ ህይወት በአጠቃላይ በሆነ አንዳች በሆነ ፈተና ይፈተናል። ስለዚህ ለምሳሌ አንድ አገልጋይ አይ እንደው እቺ ልጅ ወዳኛለች እና ምናምን ብሎ ስውት ወደሆነ መንገድ መሄድ ከሆነ እግዚአብሔር ከሰጠውም ጸጋ ጎሎ ትልቅ በረከትንም ያጣል። ነገር ግን ከዛ ኃጢአት የሚሸሽ ከሆነ ምን ማለት ነው? ወደ እሱ የሚመጡትን ነገሮች በአጠቃላይ ብሎክ አድርጎ ሰርክሉን አጥቦ ግን አገልግሎቱ ላይ ፎከስ የሚያደርግ ከሆነ ግን በአገልግሎቱ ላይ ጸንቶ ይቀጥላል ማለት ነው። በተመሳሳይ ጹም ተጋሎን ይሻል። እንዲህ አይነቱ ጉዳይ ተጋሎን ይሻል። ምን ማለት ነው? ተጋሎን ይሻል ማለት እንዲህ አይነቱን ኃጢአት እንዲህ አይነቱን ልምምድ ልንተገብር ከምንችልበት ነገር ሁሉ ራሳችንን ማቀብ ይፈልጋል። ማቀብ። በነገራችን ላይ ጾም ምን ማለት ነው ተወዳጆች? ለምሳሌ ከምግብ እንቆጠባለን አይደል? ስንጾም ከምግብ መቆጠብ ማለት ስጋችን ምግብን እየፈለገ ስጋን ምግብ መከልከል ማለት ነው። በቃ ይሄ ክርስቲያን የተጋሉ ነው። እያንዳንዱ ክርስቲያን ደግሞ እንዲህ አይነቱን ነገር ሰውነቱን ሊያለማመድ ይገባል። እጹብ እመነኝ፣ እንዲህ አይነቱን ነገር ገና ካሁኑ ሰውነትህን እየገራኸው ነፍስ በስጋ ላይ እንድታይል እያደረገ ካልቀጠልክ በጣም ከባድ ነው የሚሆነው። ቅድም እንዳልከው ትዳር ሁሉ አለመመስረት፣ እንዲህ አይነቱ ችግር በነገራችን ላይ በጣም ብዙ ሰዎችን የገዛ የትዳር ህይወታቸው ላይ ሁሉ ሳይቀር ተጽዕኖ ይፈጥራል። ምን ለማለት ፈልጌ ነው? ትዳር ሁሉ እንዳይመሰረቱ ያደርጋቸዋል። ትዳር የሚባል ነገር እንዳይኖራቸው የገዛ ህይወታቸው ምስቅልቅሉ እንዲወጣ ያደርጋል። ስለዚህ ራስን ማቀብ ይፈልጋል። ራስን ማቀብ፣ ስጋን ቆንጠጥ ማለት ያስፈልጋል። ለምሳሌ በወታደር ቤት ወታደሮች ከባድ የሆነ ልምምድን ያደርጋሉ። ሀገርን ስለሆነ የሚጠብቁት፣ ዳር ድንበርን ስለሆነ የሚጠብቁት ከባድ የሆነ ልምምድን ያደርጋሉ። በጣም ከባድ የሆኑ ልምምዶች። እነዛ ሁሉ ልምምዶችን እየተደሰቱ ሰውነታቸው ደስ እየተሰኘ አይደለም የሚያደርጉት። በጣም በስቃይ በረሃብ በጥማት እያለፉ ነው እንዲህ አይነቱን ስልጠና የሚሰለጥኑት። ሰውነታቸው ውሃ መጠጣትን እየፈለገ ውሃ ሳይጠጡ ረዥም ጊዜያትን ይጋደላሉ። ሰውነታቸው ምግብ መብላትን እየፈለገ እኛ በከተማ ምንበላቸውን ይሄ በጣም እንደው ለዓይን የሚያሳሱ ምግቦችን ሁሉ ሰውነታቸው እየፈለገ ደረቅ እንጀራ እንኳን እየደረቀ ሲነካ ስብር የሚል እንጀራ እንኳን ሳይመገቡ ሰውነታቸውን እየቀጡት ደም ከሰውነታቸው እየፈሰሰ ከባድ የሆኑ ልምምዶችን ይለማመዳሉ። ያ የተለማመዱት ከባድ ልምምድ ጦርነት በመጣ ጊዜ ወይም ደግሞ እነሱ ሞትን በሚገፈጡበት ታይም ላይ ከነዛ ከሞት ወጥመዶች ሁሉ እንዲያመልጡ ይረዳቸዋል። ስለዚህ ጾም አሁንም በመንፈሳዊነት እኛም በጣም በከባድ ፈተና ውስጥ ያለን ሁላችንም ክርስቲያኖች ሰውነታችንን ገና ካሁኑ ከባድ የሆነ ልምምድ እንዲለምድ ማድረግ አለብን። ቅድም እንዳልኩት ለምሳሌ ጾም ከምግብ መታቀብ ሰውነታችን ምግብ እየፈለገ ምግብ መከልከል እንደሆነ ሁሉ በነገራችን ግብረ ሕማማት ብቻ አይደለም። ከተለያዩ ሴቶች ጋር በሩካቤ ስጋ ለምሳሌ የምትተኙ ወንድሞች ካላችሁ፣ ከተለያዩ ወንዶች ጋር በቃ መተኛት የሚያስደስታችሁ እህቶችም ካላችሁ፣ ከእንደዚህ አይነት ህይወት መውጣት ብትፈልጉ ከሆነ ሰውነታችሁ እንዲህ አይነቱን ነገር እየፈለገው ገድቡት። በቃ አለለ ሰውነት ትንሽ ስጋ መቆንጠጥ ይፈልጋል፣ ምዝለጋ ማለት ነው። በቃ የግድ እየታገላችሁ ቢሆን የግድ በቃ መታገል አለባችሁ፣ የግድ መታገል አለባችሁ። ሲቀጥል ምንድነው ከምን ዋለች ጥጃ ምን ተምራ መጣች ይባላል። ስለዚህ ለምሳሌ ለዝሙት ቀስቃሽ የሆኑ ነገሮች ባሉበት አካባቢ ላይ ሰዎች እየዋሉ ከዝሙት ልርቅ ይችላሉ ማለት አይችሉም። እኔ ከዝሙት ምንም ችግር የለም መራቅ ይችላል ማለት አይችሉም። ይሄ ማንም ሰው በኮንፊደንስ እንደፈለገ ቢናገር ሊርቅ የሚችለው ጉዳይ አይደለም። መጽሐፍ ቅዱስ ከኃጢአት ሽሹ ነው አይደለም የሚለው፣ እንሽሽ። ለምሳሌ አንድ ሰው ስጋ ቤት በሄደ ቁጥር ስጋ በቃ የሚበላ ከሆነ የሚሳሳት ከሆነ ስጋ ለመብላት በቃ በመጀመሪያ ማድረግ ያለበት ትልቁ ነገር ወደ ስጋ ምግብ ቤት ቦታዎች አለማዘውተር ነው፣ አለመሄድ። ሰውነቱ መጾም የሚፈልግ ከሆነ እግሮቹን በመጀመሪያ መግታት አለበት ማለት ነው። ወደዛ ቦታ ለመሄድ
እግሮቹ ከሄዱ በኋላ እጆቹ መዘንዘራቸው ስለማይቀር አፋቸው መለመጣቸው ስለማይቀር እጅና አፉ ስህተት ከመስራታቸው በፊት እግሮቹ መገደብ አለበት ማለት ነው። ስለዚህ ከእንደዚህ ነገር ሽሹ ማለት ጋይስ አምልጡ ነው። ብራዘር ሮጣችሁ አምልጡ። በቻላችሁት አቅም ከእንደዚህ አይነት ነገሮች ራስን ለመቆጠብ ስጋን መቆንጠጥ ያስፈልጋል። ስጋችሁን ስትቆነጥጡ ነፍስ ታይላለች። እመኑኝ። በእንደዚህ አይነት በጣም ከባድ ፈተናዎች እየተፈተናችሁ ያላችሁ እህቶች ወንድሞች፣ ስገዱ ሲባል ስግደትን ብቻ ፎከስ አታደርጉበት። ስጋችሁን አብዝታችሁ እንዲራብ አድርጋችሁ ቅጡት፣ እንዲራብ። ምክንያቱም ስጋ በቆሰቆለ ጊዜ ነፍስ ታይላለች። ገዳማውያን አባቶቻችን በቀን አንድ ጊዜ እህል የሚቀምሱት በነገራችን ላይ ወዶ አይደለም የሚያጨበጭብላቸው የሆነ አካል ኑሮ አይደለም። በቀን አንድ ጊዜ እህል የሚቀምሱት ክርስቲያኖች በቀን አንድ ጊዜ እህልን የሚቀምሱት ስጋቸውን ለመቅጣት ነው። ይሄ ፈተና የሆነ ስጋቸው አያችሁ፣ የገዳሙን ኑሮ አልሻም እንዳይል ከገዳሙ ዓለም ልውጣና የዓለሙን ጫጫታ ልስማ እያለ እንዳያስቸግራቸው ስጋቸውን ይቀጡታል። በምን? በምግብ በቻሉት አቅም ይቀጡታል። የደከመ ስጋ ላይ ደግሞ ነፍስ ማየል ትችላለች። አያችሁ፣ እብሪተኛ አይሆንም ሰው ልክ ስጋውን በቀጣ ቁጥር ነፍሱ ባየለች ጊዜ እብሪተኛ አይሆንም። ዘራፍ አካኪ ዘራፍ አይልም። ሰው ነገር እንኳን ሲፈልገው አንገቱን ስብር አድርጎ ማለፍን ይመርጣል። ሰው መጥቶ በላዩ ላይ ሊያይልበት እንኳን ሲሞክር ራሱን ዝቅ አድርጎ ይቅርታ ጠይቆ ያልፋል። እንዲህ አይነት ሰዎች ከገጠሟችሁ መኑ ስጋቸውን የቀጡ ሰዎች ናቸው። ስለዚህ ጹቤ፣ ሌሎችም ሰዎች እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ስጋችሁን ልትቀጡት ይገባል። ስጋችንን ካልቀጣ ነው ሁላችንም በአገልግሎት ላይ ያለነው እኛም ምዕመናን የሆነ ሌሎችንም ሁላችንም ስጋችን ካልቀጣ ነው በስተቀር ከስጋዊ ፈተኖች ልንሸሽ ልንርቅ አንችልም። ይሄ ሁሉም ሰው ሊገነዘቡ የሚገባ ነገር፣ ሁሉም ሰው ሊገነዘቡ። ሌላው ጾም ተጨማሪ የቁማር ህይወት ውስጥም እንዳለ በጣም በሚገርም ሁኔታ ደግሞ ጉዳዩ ተያያዥ እንደሆነ በቁማር ውስጥ ሆነ የተወሰኑ ነገሮች ስትበሳጭ እንደ መፍትሄ ወደዚህ ነገር እንደምትገባ ደጋግመ ነገርናል። እና እንዲህ አይነት ነገሮች በጣም ብዙ ወጣቶችን በተለይ በዚህ ዘመን በጣም ብዙ ወጣቶችን እያጠቃ ያለ ነገር ነው። ክርስቲያኖች በእንዲህ አይነት ፈተና እየተፈተናችሁ ያላችሁ ወንዶችም እህቶችም በቻላችሁት አቅም በመጀመሪያ ቀደም እንዳልነው ስጋችሁን መቅጣት፣ ኦኬ፣ ነፍስ እንድታይል ማድረግ። ስጋን መቅጣት ማለት በማንኛውም ነገር የእናንተ ስጋ በሚደክመው ነገር ሁሉ አድክሙት። እየፈጠነ ያለ መኪና በነገራችን ላይ በአንድ ጊዜ ለምሳሌ መንገድ የሚሻገሩ ሰዎች ቢኖሩ በአንድ ጊዜ ሰዎችን ላያተርፍ ይችላል። ነገር ግን ፍጥነቱን ቀንሶ እየሄደ ያለ መኪና ግን ሰዎች ላይ አደጋ የማድረስ አቅሙ የዛን ያክል የቀነሰ ይሆናል። ስለዚህ ስጋ ሲመቸው በጣም እየበራ ያለ መኪና እንደሆነ አስቡት። ስጋችሁን ደግሞ በጾም ስትቀጡት፣ ስጋችሁን በአንዳች ረሃብ ስትቀጡት ደግሞ ፍጥነቱን እየቀነሰ እንደሚሽከረከር መኪና አድርጋችሁ ሳሉት። በዛው ልክ 30 የሆነው በምክንያት ነው ትላላችሁ። 30 የሆነ በምክንያት ለዚህም አለው 30 የሆነ በምክንያት ነው። መቀዝቀዝ ያስፈልጋል። ሌላው ትልቁ መፍትሄ ምንድን ነው? የትዳር ህይወትን መገንባት ነው። የትዳር ህይወትን መገንባት ክርስቲያኖች በፈቃደ እግዚአብሔር ስሜታዊ ሳትሆኑ ለእንደዚህ አይነት ይሄ አማራጭ ስላጣው ተብሎ የሚገባበት ነገር አይደለም። ለእንደዚህ አይነት ሁኔታን በመቸኮል የሚገባበት ህይወት አይደለም። ትዳር እግዚአብሔር የቀደሰ ህይወት ስለሆነ ከእንዲህ አይነቱ ፍትወት ለመራቅ ሰዎች ይሄ ከተፈጥሮም ስርዓት ውጭ ስለሆነ ማለት ነው ወደ ተፈጥሯዊ ህግ እንዲመለሱ ሰዎች የግድ ትዳር የሚባለውን ህይወት መገንባት ይኖርባቸዋል። ማለት የእጮኝነት ህይወትን መመስረት የእጮኝነት ህይወትን የመሰረተ ሰው ወደፊት በትዳር ህይወት ጋብቻ ክቡር ነው ለመኝታውም ርኩሰት የለውም ስለሚል እግዚአብሔር ቃል ከትዳር አጋሩ ጋር ማለትም ትዳር መስርቶ ከሚኖረው የትዳር አጋሩ ጋር በሰላም በደስታ የሚያደርገውም እያንዳንዱ ነገር ደግሞ እርኩስ ሳይሆን የተቀደሰው ነው እንደሚቀጥል ስለሚረዳ ከእንዴት ፈተና ራሱን ያርቃል። ስለዚህ በቻላችሁ ታቅም ጸሎት፣ የአንደበታችሁ ቅልጥፍና አይደለም ሰዎች የሚገዛው። እህቶች እንደው ወንዶችን ማናገር እንፈራለን። የብዙ ሰው ትልቁ ችግር ያ ነው። እኛ ወንዶች እንዴት እናናገራለን? ወንዶችን ማናገር እንፈራለን። ሰው ሊሆን አይችልም፣ በቃ ገሌ አይፈልገኝም፣ ስለዚህ ከእኔ ጋር አብሮ እንደዚህ አይነት ህይወት ሊቀጥል የሚችል ሰው ስለሌለ እንዲህ አይነቱን ነገር ልፈጽም የምትሉቶች፣ በተጨማሪ ወንዶችም
እኔን ሴቶች እንዴት ሊወዱኝ ይችላሉ? እንዴት ሴቶችን ላወራ እችላለሁ? እንዴት ወደ ሴቶች ልቀርብ እችላለሁ? ነው ሴቶች እኔ ሊቀርቡኝ ስለማይችሉ እንዲህ አይነቱን ድርጊት ልፈጽም የምትሉ ወንድሞችም ጭምር ትዳር የእግዚአብሔር ስጦታ ነው። የማን ስጦታ ነው? የእግዚአብሔር ስጦታ ነው። ስለዚህ በእናንተ ቁንጅና አይደለም ትዳር ልትይዙ የምትችሉት። በእናንተ የአንደበት ቅልጥፍና አይደለም ትዳር ልትይዙ የምትችሉት። እናንተ በአካውንታችሁ በያዛችሁት ረብጣ በሆነ ገንዘብ አይደለም ትዳር ልትመሰረቱ የምትችሉት። ትዳር ልትይዙ የምትችሉት ከእግዚአብሔር ዘንድ በሚሰጣችሁ ስጦታ ብቻ ነው። ያ ደግሞ ስጦታን ለእናንተ ይሰጥ ዘንድ ያ ስጦታን ታገኙት ዘንድ ደግሞ ሁላችሁ በጸሎት ልትጠይቁ ይገባል። እግዚአብሔር ልትማጸኑት ይገባል። ሰዎች ለትዳር ብለው ይሰደዳሉ። ለትዳር ብለው በነገራችን ላይ ገደም ለገደም ይንከራተታሉ። ለትዳር ብለው ብዙ ዋጋ ይከፍላሉ። እናም ደግሞ እናንተም ለትዳር ሲባል ጸሎት ልታረጉ ሱባኤ ልትይዙ ይገባል። ምክንያቱም አንዱ ከዝሙት ማምለጫው አንዱ ትልቁ መንገድ ትዳር ስለሆነ ትዳር ነው። ኦኬ እንዲህ አይነት እህቶች ትኖራላችሁ መቼም። ምናልባት ይሄ እዚህ ላይቭ ላይ ቁጭ ብላችሁ የተከታተላችሁ ከሆነ ምናልባት የዚህ ላይቭ ሪካርድ ደርሷችሁ ከሆነ እህቶቼ በአንዳችን እንዳትጨነቁ። እኔ ጥሩ መልክ የለኝም፣ እኔ ጥሩ ሰውነት የለኝም፣ እኔ የሚጎለኝ ነገር አለ ምናምን እያልሽ ያለሽ እህቴ እግዚአብሔር የሰጠሽን ስጦታሽን አይቶ የሚያገባሽን ሰው የሚሰጥሽ እግዚአብሔር ስለሆነ በነገሮች ጸሎት ማድረግ ያስፈልጋል። ጸሎት ማድረግ እና ደግሞ ትዳር እንፈልጋለን ስላላችሁ ብቻ ደግሞ ትዳር ይኖራችኋል ማለት አይደለም። ለትዳር ደግሞ ሰዎች ለትዳር ህይወት ለመብቃት ቅድሚያ ማድረግ ያለባቸው ማሟላት ያለባቸው ነገር አለ። ወንድሜ ምናልባት እዚህ ውስጥ ያለ ወንድሜ ኦኬ በቻልከው አቅም የምትቀይረው ልብስ ሳይኖርህ እንደው ገሊትን ካላገባው ብሎ አካኪ ዘራፍ ማለት የለብህም። በመጀመሪያ እንደው አንዲትን ሴት በህይወቴ ባስገባ አየህ በመጀመሪያ ሁለት ትሆናላችሁ። ሁለት ከሆናችሁ በኋላ ደግሞ ሁለት ሆናችሁ ብቻ ተቀመጡ። ሶስት ደግሞ ትሆናላችሁ እያላችሁ ደግሞ ትበዛላችሁ። ስለዚህ ይህችን ሴት ላስተዳድራት ኦኬ እንደው በልጅ ብትባረከኝ ደግሞ ልጆቼን ላስተምራቸው እችላለሁ ወይ? ቅድሚያ ይህንን ልትጠነቀቅ ይገባል። ቀድመ ልትገነዘብበት ይገባል። እህቴም ልክ እንደዛው አይ ገሌ እኔ የሚያገባኝ ሰው ያኖረኛል ምናምን ብለሽ ዝም ብለሽ ቤት ውስጥ የምትቀመጪ እህት ፕሊስ በጣም ይሄ ስህተት ነው። በጣም ስህተት፣ ይሄ መጥፎ በቃ በጣም ኋላ የቀረ ነገር ነው። በነገራችን ላይ አሁን ላይ ማንንም አያኖርም። አንቺም ወጥተሽ ሰርተሽ ትገቢያለሽ፣ አንተም ወጥተህ ሰርተህ ትገባለህ። ቤታችሁን እኩል ሞልታችሁ ትኖራላችሁ። እኔ የሚያገባኝ ባል ያኖረኛል፣ እኔ ምንም ችግር የለብኝም፣ እኔ ጥፍሬን ብቻ ልስተካከል፣ ፀጉሬን ብቻ ልሰራ ምናምን የምትይት እባክሽ ፕሊስ ከእንደዚህ አይነት ፈተና መውጣት የምትፈልጊ ከሆነ ከእንደዚህ አይነት ፈተና መራቅ የምትፈልጊ ከሆነ ራስሽን አፕዴት ማድረግ ኦኬ ወጣ ማለት በስራ ራሳችሁን ቢዚ ማድረግ በራሱ በነገራችን ላይ ከነዚህ ልምምድ እንድትርቁ ያደርጋቸዋል። ሰዎች ትልቁ ለእንደዚህ አይነት ፈተና እንዲጋለጡ የሚያደርጋቸው ትልቁ ነገር ምንድን ነው መሰላችሁ? በስራ ራሳን ቢዚ ያለማድረጋቸው ነው። እመኑኝ፣ ሳትመርጡ በሆነ ነገር ራሳችሁን ቢዚ ያደርጉ። በሆነ ቁም ነገር በሆነ ነገር ብቻ ስራ በሆነ ጉዳይ ላይ ቁም ነገር በሆነ ጉዳይ ላይ ራሳችሁን ቢዚ ያደርጉት። ከእንደዚህ አይነቱ ፈተና አንዱ ማምለጫና መራቂያም አንዱ መንገዱ ያ ነው እና እህቴ እግዚአብሔርን በጸሎት ተማጸኝ። ከነዚህ አይነት ፈተና እንድትርቂ። ግብረ አውናን ተፈጥሯዊ የሆነ ነገር አይደለም፣ መጽሐፍ ቅዱስ የሆነም ደግሞ ነገር ስላልሆነ ከፈቀደ እግዚአብሔር ውጭም የሆነ ጉዳይ ስለሆነ በቻልሽው አቅም ጸሎት ልታረጊበት ይገባል። ከእንዲህ አይነቱ ነገር ለማምለጥ ትዳር መሰረታዊ ነገር ስለሆነ፣ ሲቀጥል ደግሞ ራስሽን ልታዘጋጅ ይገባል። አንቺ የምትመኙ ወንድ እንዳለ ሁሉ በተመሳሳይ አንቺም ያ ሰው የሚመኛት አይነት ሴት እንድትሆኝ ራስሽን ማዘጋጀት አለብሽ። ወንድም ያንተም ልክ እንደዛው በቃ ዝም ብሎ አይ በቃ እኔ እነዚህ ነገር እንደወጣ ዝም ብዬ ላግባ ምናምን አይደለም። በመጀመሪያ ጸሎት ልታረግ ይገባል። ሲቀጥል ደግሞ አንተ በአይምሮ የምትመኛት ሴት እንዳለች ሁሉ ያቺ የምትመኘት አይነት ሴት የምትመኘው አይነት ወንድ መሆን ይኖርብሃል። ራስን በዛ ልክ ማዘጋጀት አለብህ። ኦኬ ከዛ በመቀጠል ራሳችሁን ቢዚ ማድረግ፣ በጣም ቢዚ ማድረግ። ራሳችሁን ቢዚ ባደረጋችሁ ቁጥር እመኑኝ ከእንዲህ አይነቱ ነገር ሳትፈልጉ እየራቃችሁ ነው የምትሄዱት። ራሱን በነገሮች ቢዚ የሚያደርግ ሰው በነገራችን ላይ ለፈተኖችን ይገለጣል። በገዳማት ድርሳነ ሚካኤልን ስታነቡ እና አባ መቃርስ መብላት የማያስችላቸው ሰዎች አሉ። አሁን ቆመው ለምሳሌ የሆነ ቦታ ላይ ገብተው እኔ በአሁኑ ምንም ወልፈት የለም እጾማለሁ፣ አለቅ እጾማለሁ ብለው ቃል ከገቡ በኋላ
ዙሪያቸው ያሉ ሰዎች እጅግ በጣም እንደው አለል የሚያሳሳ የሆነ አንዳች ምግብ አምጥተው ልክ ሲበሉ በቃ የዛሬ ልብላ እንደው ምን የኔስ ነገር እያሉ የሚበሉ የማያስችላቸው ሰዎች አሉ። እነዚህ ሰዎች በእነዚህ ፈተና ላይ ለመውደቅ ምንድነው ማድረግ ያለባቸው? ከእንደዚህ አይነት ቦታዎች መሸሽ። በተመሳሳይ እኛም ለእንዲህ አይነቱ ነገር የሚዳርገን ነገር መሸሽ፣ ራስን ቢዚ ማድረግ። ኦኬ ራስን ቢዚ ማድረግ። ከሁሉ በላይ ደግሞ ዋነኛው ደግሞ ስጋን በሚገባ መቅጣት። በሚገባ ሁላችን ይሄ ሁላችን ይመለከታል። ስጋችንን ካልቀጣ ነው ነፍሳችን ልታየል አትችልም። ስጋችን ስንቀጣ ነፍሳችን ታየላለች። ነፍሳችን አየለች ማለት የስጋን ባህሪ ታሳስበናለች ማለት አይደለም። ስጋ ሲያይል ትዕቢትን፣ መታጀርን፣ ጸብን፣ ዝሙትን፣ ማመንዘርን፣ ኦኬ ነፍስ ማጥፋትን፣ የተለያዩ ነገሮችን ያሳስበናል። ስጋ ደግሞ ነፍስ ስታይል ደግሞ በንስሐ ሕይወት መመላለስን፣ ሰዎችን ይቅር ማለትን፣ አያችሁ ቅዱስ ስጋው ክቡር ደሙን መብላትን፣ መጠጣትን፣ ራስን ወደ ቤተክርስቲያን ማቅረብን፣ እኒህን ሁሉ ነገሮች ታሳስበናለች። ስለዚህ እጹዬ በእንዲህ አይነት መልኩ እንድትሞክረው በለው ጊዜ ስም ጠይቃለሁ። ትልቁ ነገር ተጋድሎ ነው። በቃ ባጭሩ እኛ ከምንነግራችሁ ነገር ይልቅ ምን ይፈልጋል ብያችኋለሁ የኔ ተወዳጆች? ተጋድሎ ይፈልጋል። በቃ የእናንተን ተጋድሎ። ሁሉም ሰው እንደተሰጠው ፈተና እንደተሰጠው ጸጋ ሊገድል ይገባል። ካልሆነ ግን ፈተና ልንረታ ፈተና ልናንሸንፍ አንችልም። እና እጹዬ ጥሩ እንደተረዳኝ ተስፋ አደርጋለሁ። አዎ ተረድቻለሁ። ለመጨረሻ ጊዜ አንድ ነገር ማውራት ይኖርብኝ አላውቅም። ማድረግ ያልከው በዚች አንድ ይሄ የፋሲካ ጾም ላይ በነበረው ላይ ስለ ኢፖክሲ ስለምንም ስለ ስራም በቃ አስቤ ማር እና ልክ አንድ ሳምንት 2 ሳምንት ሲሆነኝ ማስብ ይሄ ቁጭ ብሎ ወይ ሆነ ቦታ ሄዶ ምናምን ከማሳለፍ ይልቅ ወይ ስራ ምናምን ነገር የመፍጠር አይነት ሀሳብ እየመጣልኝ መጥቶ ነበርና የኢፖክሲም ስራ ምናምን ጀምሬ ነበር። ከዛ እንዳልኩ ያው ከፋሲካ በኋላ ሁሉም ነገር ግፋ አድርጌ ትቼ ምናምን ስንት ውጥንቅጥ ውስጥ ገብቼ ያለሁትና አሁንም ድጋሚ እንዳልኩ ትምህርት ምናምን በክፍያ ምክንያት አቋርጫለሁ። ነገር ያለው ቁማር ምናምን ምክንያት እዳ ምናምን ይኖርብሃል። ቁማር እንደስጮት እየተበዳደርክ ምናምን የምትጮተው እና ድጋሚ አሁንም ያንን ገንዘብ ለመመለስ ብዬ ወደ ቁማር መመለስ አልፈልግም። በስራ መመለስ እንፈልገው ወይ በስራ ወይ መክፈል የሚችል ሰው መጠየቅ አልፈልግም። ማሰራት የሚፈልግ ሰው ካለ ኢፖክሲ ስዕል አድኖ ሊሆን ይችላል፣ ፎቶ ሊሆን ይችላል። አሁን ላይ ድጋሚ መስራት አሁን የጀመርኩት ያለሁት ነገር ስለሆነ ድጋሚ ማለት ነው ያቆምኩት ነገር ስለሆነ ማሰራት የሚፈልግ ሰው ካለ በዚህ ማገዝ ይችላል። እኔ ገንዘብ አግኝቼበት ትምህርቴንም ድጋሚ ብቀጥል ከዛ መለወጤንም በዚህ ፋሚሊና ሴቲ ከፋሚሊ ጋር ደግሞ ወደ ቀድሞ ወደ ነበረኝ ማንነቴ ብመለስ ደስ ይለኛል። ይሄን ለማለት ነው። ብዙ በጣም 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 ደስ የሚል ነገር ይነገርከን። ኢፖክሲ በምን መልኩ ነው የምትሰራው? ለምሳሌ የአንድ ስዕል በሳይዙ ነው በምንድን ነው የምትሰራው? ዋጋው በተፈለገው ሳይዝ ያው እንደ ሳይዙ እንደ ጥልቀቱ እንደ አነስተኝነቱ ነው ዋጋው የሚለያየው። ምክንያቱም ያው እየተለቀ ሲሄድ የሚፈጀው ኢፖክሲም ይበዛል፣ እያነሰ ሲሄድ የሚፈጀው ኢፖክሲም ያንሳል። በዛ ነው ዋጋው የሚለያየው። እና የፈለጉት አይነት ስዕል አድኖ ቢላክ መሰራት ይችላል። ስጦታ ለምሳሌ ሲጀምር እኔ የጀመርኩት ስንት ነው? 40 በ50 ሳይዝ እኔ እንጃ። አሁን ላይ ሂሳብ ካልኩሌት በጭንቅላቴ ማድረግ አልችልበትም። ካልኩሌት ተደርጎ ነው የሚወጣው። የሚፈጀው ኢፖክሲ አለ 40 በ60 ምን ያህል ኢፖክሲ ይበቃዋል የሚል በካልኩሌሽን አለ። መልካም። ከዛ ዛሬ ደግሞ እሱ ተጨማምሮ ነው የሚሰራው እና በስጦታ መዋል ለእህቴ የሰራሁት ነበር መጀመሪያ ጊዜ። በዛ ነው የሚሰራው። መልካም። ሁላችንም እዚህ ውስጥ ያለን ሁላችንም ኦርቶዶክሲያን እናግዝሃለን። ቀጣይ ሳምንት አርብ የሚኖረን 3ኛ ዙር የኦርቶዶክስ የመልካም ወጣት መርሃ ግብር ላይ እንዳትቀር።
እዛ ላይ ስትመጣ እዚህ ውስጥ ያሉ ሁሉም ለሚፈልጉት ሰው ያዙሃል። እኔ እንደ ቻሌንጅ በቲክታክ ፕላትፎርም ላይ በቅበተ እምነት ለሚያገለግሉ ወዳጆቻቸው ማዘዝ ለሚፈልጉ ሰዎች በአጠቃላይ ኦርደር ትቀበላለህ እና ደግሞ አንተን ማበረታታት ስላለብን ማንኛችንም ዋጋ እንከራከርህም። ቀደም ያልኩህን ሳይዝ ስንት በስንት እንደምትሰራ ተነግረኝና 40 በ50 ወደ ጎን 40 ቁመቱ 50 ሴንቲሜትር ስንት ነው የምትሰራው? የተለያዩ ቅዱሳት ስዕላትን ማለት ነው። አሁን ላይ አንድ ብቻ ነበር የሰራሁት። ስንት ይሆናል እሱ? በ2500 ነበር የሰራሁት። 2500 ብር አንዱ። እሷም 20 በ30 ነው እንደዛ አነስ ያለች ነበረች የሰራሁት። መልካም። ስለዚህ ይሄኛው ከፍ ሲል 3000 ብር ሊሆን ይችላል። ያው ዋጋውን አውጥቼ እነግርሃለሁ። ኦልሞስት ኢንቦክስ እነግርሃለሁ። እንደዚህ እናደርግ። አንዱን ምናልባት አሁን እንበልና 3000 ብር ለምሳሌ ቢያወጣ አሁን በምሰራው ስራ እኔ በእጥፍ አሸጥልሃለሁ በ6000 ብር አንዷን ስዕል በ6000 ብር። አሁን እያልኩ ያሉት ስራው 3000 ብር ካወጣ ማለት ነው። ስራው 3000 ብር አይተኸው አውጥተው አይ አረብ ትንሽ ገንዘቡ ትንሽ ከፍ ይላል የምትልም ከሆነ ትነግረኛለህ። አንዱን በእጥፍ ዋጋ ትመጣና አንተን ማገዝ በነገራችን ላይ የሁላችንም ግዴታ ነው። እሺ አንተ ማገዝ የሁላችንም ግዴታ ነው። አንዳንድ ሰዎች ሄደው የሆነ ቦታ ላይ የውሸት ምስክርነትን ሰጥተው የሆነች ህይወታቸው ማትቀየር ገንዘብ ተሰጥቷቸው ከዛ ወደ ቀድሞ ህይወታቸው ወደ ነበሩበት ይመለሳሉ። አንተ ደግሞ የእውነት መተህ የእውነት ልብህ ክርስቶስን ፈልጎ የእውነት እገዛን ፈልገህም ነው የመጣኸው። ስለዚህ እኛም የእውነት እናግዛለን። ስለዚህ ቀጣይ ሳምንት ዓርብ እኛ እንደ ቻሌንጅ ምን እናደርጋለን? ሌሎች ለብቻ የሚያዙ ሰዎች ካሉ ይዛዙ፣ ችግር የለው። እኛ ላይቭ ላይ ለነ ልደት፣ ለናኬ፣ ለነታሙ፣ ለነ ኢዮብ፣ ለነ ጋዲ፣ ለነ ዲያቆን ሞኬ፣ ለነ ዲያቆን ናታኔም፣ ለናንትሽ፣ ለነ ባሮክ፣ ለነ ዮኒ፣ ለሌሎችም ለእነዚህ ሁሉ በአጠቃላይ ማሰራት ለሚፈልጉ በአጠቃላይ እንደ ስጦታ አድርገው እኔ ለገሌ ያሰራለሁ ለሚሉ ሰዎች እድል እንሰጣለን። ቀጣይ ሳምንት ትመጣና ከአንተ የሚጠበቀው ነገር ምንድን ነው? በቃ አሁን ጽብዬ ወደ አዲስ መንፈስ ኦርደር ብቻ መቀበል። ኦርደርህን ትቀበላለህ። ከዛ በኋላ ራስህ ቪዲዮ እየሰራ ለታዘዝካቸው ሰዎች ታደርሳለህ። ለለት ከሆነ ለለት ሰጠዋለህ፣ ለተሙም ከሆነ ለተሙ፣ ለነዮባም ከሆነ ለነዮባ፣ ለነጋዲም ከሆነ ለነጋዲ ራስህ እየሰጠህ ስራህን በዛው ፕሮሞት ታደርጋለህ። እያንዳንዱ ወንድሞችም ደግሞ ስትሰጣቸው እንዲቀረጹ ቪዲዮን ፕሮሞት እንዲያደርጉ እኔ ነገራቸዋለሁ። ምንም እንዳታስብ፣ እግዚአብሔር አምላክ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። ካለህበት ነገር ደግሞ ወጥተህ አዲስ ምዕራፍን ጀምረህ አዲስ ጉዞን ተጉዘህ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች የሚማሩበት ወንድም እግዚአብሔር አምላክ ያድርግህ። ቀጣይ ሳምንት በዚህ አጋጣሚ እዚህ ውስጥ ያላችሁ እህቶች ወንድሞች በአጠቃላይ ስንመጣ ሌሎች ሰዎችን እንደምንቀበል ሁሉ ሌሎች ሰዎች እንደምናወራ ሁሉ በተመሳሳይ ወንድማችን እጹብንም ደግሞ እናግዘዋለን። እኔ በግሌ ማግዝህን ነገሮች እነግርሃለሁ። አንተ ብቻ ኦርደርን አውጥተህ እስክሪብቶና ወረቀትን ብቻ አዘጋጅተህ ኦርደር መቀበል ብቻ ነው ከአንተ የሚጠበቀው። አለቀ። ፎሎ አደረጋቸው ምልህን ሰዎች ፎሎ ታደርጋቸዋለህ። አሁን ፎሎ ያደረግከው ገሌ ለልደት ነው የሚያሰራው ትጽፈዋለህ። እንዲህ የሚባል ቲክታክ አካውንት ፎሎ ታደርገዋለህ። ከዛ ለልደት እንዲህ የሚባል አካውንት ለታሙ፣ እንዲህ የሚባል አካውንት ለኢዮብ፣ እንዲህ የሚባል አካውንት ለጋዲ፣ ሁሉንም ኦርደር ትቀበልና ገንዘባቸውን ከከፈሉ በኋላ ስራውን ትጀምራለህ። እኛም በቻልነው አቅም ፕሮሞት እናደርጋለን። እጹብዬ በርታሺ። በጣም አመሰግናለሁ። አሜን። እንዴት ደስ ይላል። ኦኬ መጨረሻ አንድ ሰው ልቀበል። ስራህን የሚል አካውንት ይሰማል።